እንከልሳለን ወይ بسم الله الرحمن الرحيم العيش مع الله كالله سبحانه وتعالى ጋመኖር አላህን ማወቅ ባህሪዎችን ስሞቹን ማስተንተንና ወደ ውስጥ አስገብተን ኢንተርናላይዝ አድርገነው ማለት ነው ወደ ውስጣችን ሰርጾ ከአላህ ጋር በቅርበት መኖር ከወንጀል ለመራቅ ፍቱን መድኃኒት ነው ወደ መልካም ነገር ደግሞ በጣም እንድንቃረብ ያደርገናልና ሐቂቃ ልዩ ሐያት ነው ذاكሮች አላህ Subhanahu Wa Ta'ala በብዛት የሚዘክሩ ሳሊሖች ይህንን ደስታ ይህንን የውስጥ ሰኪና ከአላህ ጋር በመሆን የሚገኝን ረህማ አጣጥመውታልና ዱንያ ውስጥ ያለ ጀነት ብለው ይጠሩታል إن في الدنيا لجنة من لم يدخلها لا يدخل جنة الآخرة دنيا ላይ ጀነት አለች ያችን ያልገባት የአኺራዋን ጀነት አይገባም ምንድነች ተብሎ ሲጠየቁ ማዕሪፈት አላህ ነች አላህ Subhanahu Wa Ta'ala ማወቅ ከሱ ጋር መኖር ወደሱ ቅርብ መሆን ይሄ በጣም ልዩ የሆነ ሐያት ነው ሀያ ቢና ኑእሚን ሰዓ የሚባባሉበት ሰሃቦቹ ናስኪ ቁጭን በል ለትንሽ ለሰዓታት እንመን አላህን በማስታወስ የሚገነባ ኢማን ስላለ ማለት ነውና ይሄ በጣም ወሳኝ ነገር ነው ሐቂቃ ተክሲር ያደረግንበት ነገር ነው ስለ አላህ ሲነገርም የተነገረበት መንገድም ብዙ ጊዜ እንደው ኸውፍ ፓርቱ ይበዛል እንደው አላህ የሆነ ቅጣት ጋር ጀሃነም ጋር ቁጣ ጋር የተያዘ ነውና አላህ ግን እንደዛ አይደለም hatta በቁጣው ውስጥ ረህማ አለና ያንን በደንብ መወያየት ያስፈልጋል ኢንሻአላህ ፕሮግራሙ ከማንም በላይ እኔን ይጠቅማል ኢንሻአላህ ተናጋሪው የመጀመሪያ ሰሚ ነው ይባላልና እኛ ደግሞ ቀዳሚ ተቃሚዎች ነን ቀጥላችሁ እናንተ ኢንሻአላህ ለዛሬ በአላህ ፈቃድ ኢስሙላህ አሰላም ዛሬ እናያለን ኢንሻአላህ አሰላም አስፈላጊ ነው ወሳኝ በሆነ ወቅት ዓለም ያጣችሁ በተለይ ደግሞ አሁን ባለንበት ተጨባጭ ሀገራችን ያጣችሁ ነገር ነውና ኢስሙላህ ሰላም ከሙስሊሞች ጋር ከእስልምና ጋር ምንድነው ያለው ትስስር ምን ማለት ነው ምን ትርጉም አለው አሰላም የሚለው የአላህ ስም እስላም እንዴት ነው የሚያየው ሰላምን የሚሉትን ነገሮች አይተን ሰላምንስ እንዴት እናገኝ በሚል እንቋጫለን ኢንሻአላህ السلام يا الله